በባህር ላይ የተራመድክበት ጥበብ የሰው ልጅ ሊረዳው አይችልም። እኛን ልጆቹን ደግሞ ከፍጥረቱ በበለጠ ይወደናል። ምክንያቱም ክርስቲያኖች በተለይ ላልጸና አቅመቢስ ስለሆነ ፈተና እኛ የምናድግበት ወደ ክርስቶስ የምንቀርብበት አምላካችንም ወደኛ የሚቀርብበት መሆኑን ላልተረዳን ለኛ ከባድ ነው። አቅማችን ባነሰበት፣ ገንዘባችን በቀነሰበት አስጨናቂ በሆነው ሕይወት ውስጥ ጥቂቱን አብዝቶ ትንሹን አበርክቶ እየመገበን ያለ ማን ነው? ብዙ ነገር ስላለን አይተርፈንም። ትንሽ ነገር ስላለን ጦም አናድርም። ክርስቲያኖች የሚሰማን የሚያደምጠን የለም ባልንበት ሰዓት ለጥያቄያችን ፈጥኖ መልስ የሚሰጠን ማን ነው? ዝናብ ምድር ላይ ጠብ ሲል ደረቅ የነበረችው ምድር ትለመልማለች። ስጋውን ደሙን ስንበላ በኃጢአት በበደል በርኩሰት የደረቀ ሕይወታችን ይለመልማል። ክረምቱ ከገባበት ጊዜ ጀምሮ እስከ ሐምሌ 19 ያለው ወርሃ ዘር ይባላል። ዘር ደመና እየተባለ ይጠራል። ከ19 በኋላ ያለው ጊዜ ደግሞ ባሕር አፍላግ፣ መብረቅ፣ ነጎድጓድ እየተባለ ይጠራል። የክረምቱን መጠንከር፣ መጨመር፣ ከፍ ማለት ምድር ዝናብ ጠግባ ውሃዎች፣ ወንዞች መሙላታቸውን የምናስብበት ጊዜ ነው እና ይህ አይናችን የሚያየው እጃችን የሚዳስሰው ከስነ ፍጥረት ጋራ በጥልቁ የተቆራኘ ትምህርት የምንማርበት ጊዜ ነው። ያን የሚያደርገው ወንዞችን በቸርነቱ የሚሞላቸው እስከ ልካቸው እስከ ወሰናቸው ውሃውን ለክቶ መጥኖ የሚሰጣቸው ደግሞ የሰው ጥበብ አይደለም፣ የእግዚአብሔር ቸርነት መጋቢነት ነው እና ያንን መጋቢነቱን ከሃሊነቱን ለመግለጥ አባቶቻችን ይህን ጊዜ ባሕር አፍላግ እያሉ ይጠሩታል። የወንዞችን መሙላት ለመግለጥና ያን ያደረገ እግዚአብሔርን በዚያ በስነ ፍጥረት ውስጥ ለማመስገን ነው፣ ለሌላ አይደለም። በሌላ መልኩ ከአምልኮተ ባዕድ ጋር የተቆራኘ አይደለም። ይህ ከእግዚአብሔር መጋቢነት ወንዞችን ሞልቶ ስጦታውን አብዝቶ አስፍቶ ከመስጠቱ ጋራ የሚገናኝ ነው እና ያንን ለማሳየት ነው። አቤቱ መንገድህ በባህር ላይ ነው። እስኪ በሉ ሁላችሁም አቤቱ መንገድህ በምን ላይ ነው? በባህር ላይ ነው። በውሃ ውስጥ ነው። በባህር ውስጥ ትጓዛለህ። ወአሰርከኒ እይታወቅ፣ መንገድህ ጎዳናህ ደግሞ አይመረመርም። ኮቴ ያረፈበት ዱካ የረገጠበት ለሰው ዓይን የራቀ ለሰው ልጆች አእምሮ የረቀቀ ነው በማለት እግዚአብሔር በሰማዩ በምድሩ በባህሩ በሁሉም የሞላ እንዲሁም መጋቢነቱ ወሰን ገደብ ልክ መጠን የሌለው መሆኑን ያሳያል። መንገድ በባህር ውስጥ ነው፣ በባህር ላይ ነው ነው የሚለን። ከዚህ ከፍ ብሎ ስናነበው ይህንኑ ክፍለ ምዕራፍ ሌላም የሚነግረን ቃላት አሉ። አስተራየ መባርቅቲው ለዓለም ርደት ወአድለቅለቀት ምድር፣ መብረቆቹ ታዩ ምድርም በመባርቅቱ ድምፅ ተንቀጠቀጠች። ቃለ ነጎድጓድከ በሰረገላት፣ የነጎድጓድ ድምፅ በአውሎ ነፋስ ውስጥ ነው እያለ በዚህ በክረምት ውስጥ ያለውን የመብረቁን የነጎድጓዱን ሁኔታ ይናገራል መዝሙረኛው ቅዱስ ዳዊት። እግዚአብሔር ገልጦለት የስነ ፍጥረት የምስጢር ቁልፍ ተከፍቶለት የእግዚአብሔርን መግቦት በደመናው በመብረቁ በዝናሙ በዚህ ያለውን ሁሉ እያነሳ ይዘምራል። በዚህ ሁሉ የሚገልጠው የመብረቁን የነጎድጓዱን አስፈሪነት አይደለም። ከነዚህ ይልቅ የሚያስፈራ ግርማ ያለው እግዚአብሔር የመባረክቱ ድምፅ እንዲወጣ ደመና ሰማይን እንዲሸፍነው ምድር በዝናብ በበረከት እንድትሞላ የሚያደርገው መሆኑን የእግዚአብሔርን መግቦት ከሃሊነት የሚገልጥበት ነው። እኛም ክረምቱን ስንመለከት የምናየው ያንን ነው። የእግዚአብሔርን ከሃሊነት ነው የምንመለከተው። ስፋቷና እርዝመቷ ልክና መጠን የሌላትን ምድር በጠለ በረከቱ ያጠግባታል፣ ያረካታል። ሰው የሚሰጣት ይሆን ኖሮ ምድር በዚህ ልክ ልትረካ አትችልም ነበር። ይህ የእግዚአብሔር መግቦት ነው። በዚህ መግቦት ውስጥ ሰፊዋን ምድር የሚያጠግብ የሚመግብ ከሆነ እኛን አንድ ቁራሽ እንጀራ የሚበቃን እኛን መመገብ እንደማይሳነው የምናይበት ነው። ያንን ነው የሚያስተምረን። በጠቅላላው በዚህ ምዕራፍ ውስጥ የእግዚአብሔር መግቦት የተገለጠበት ነው። ጌትነቱ፣ ከሃሊነቱ፣ መጋቢነቱ
ስጦታውን ያለ ገደብ ያለ ልክ የሚሰጥ በለጋስነቱ ንፍገት የሌለበት ሁሉን የሚሰጥ የሁሉ መጋቢ መሆኑን የሚያስረዳን ነው። እስቲ አመስግኑት አምላካችንን በእውነት እና መንገድ በባህር ላይ ነው፣ በባህር ውስጥ ነው የሚለው። እንግዲህ በዚህ በክረምት ወቅት በጋ ላይ ደርቀው ባዶ ሆነው የነበሩ ወንዞች ሁሉ ይሞላሉ። የኛ ሕይወት ብቻ ነው እንደደረቀ እየታየ ያለው። የእግዚአብሔር መግቦት ዕለት ዕለት ይታያል። ወንዞች ይሞላሉ፣ ይትረፈረፋሉ። የኛ ሕይወት ግን ጎሎ ይታያል። ከፍቅር ጎሎ፣ ከሰላም ጎሎ፣ ከአንድነት ጎሎ ይታያል። በተቃራኒው የዚህ ተቃራኒ የሆኑ ጥላቻ፣ በቀል፣ መለያየት የማይጠቅሙ ነገሮች ደግሞ ሲሞሉት እናያለን። እኒህ ከእግዚአብሔር የሚሆኑ አይደሉም። ባዶ የነበረው የደረቀው ወንዝ ይሞላል፣ ይትረፈረፋል። የሚሞላው በክፋት አይደለም፣ በእግዚአብሔር ጸጋ፣ በእሱ ልግስና ነው ሞልቶ የሚትረፈረፈው። ወንዞች ሞልተው በቃኝ እስኪላቸው ድረስ ሞልተው አይናችን ያያቸዋል። እኛ ግን እንቀበላለን። እግዚአብሔር መግቦቱን ያደርጋል፣ በቃኝን አናውቀውም። የእግዚአብሔርን ቸርነት ከማድነቅ ልቡናችን አይምሯችን ዕለት ዕለት ሲገታ ሲዘገይ ወደ ኋላ ሲመለስ ዕለት ዕለት ከንስሐ ከቅድስና ሕይወታችን ሲጎል ይታያል። አምላካችን ሕይወታችንን በቸርነቱ ይሙላልን። ባህሩን የሞላው ያትረፈረፈው እሱ የእኛን ሕይወት ሊሞላ የሚችል ጸጋና በረከት አለው። ነገር ግን እኛ መቀበል ይቸግረናል። እሱ መስጠት ሳይሰለች እኛ ለመቀበል እንቸገራለን። ወደ ኋላ እንላለን፣ ዳር ዳር እንላለን። መጋቢነቱን ጥያቄ ምልክት ውስጥ እንከተዋለን። አምላካችን ስጋዊ መግቦቱን ብቻ አይደለም፣ ከዚህ ያለፈ ስጋውን ቆርሶ ደሙን አፍሶ የሰጠንም የፍቅር አምላክ ነው። አመስግኑት ክርስቲያኖች በእውነት አዎ። ቀራንዮ አደባባይ ላይ ስንሰበሰብ የምናየው ከስጋዊ መግቦቱ ባለፈ ለኛ ያለውን ጥልቅ ፍቅር እናየዋለን። መጋቢነቱም የፍቅሩ አካል ነው። ባይወደን አይደለም ያን የሚያደርገው። ፍጥረቱን ሁሉ የሚወድ ፍጥረቱን ሁሉ የሚመግብ አምላክ ነው። እኛን ልጆቹን ደግሞ ከፍጥረቱ በበለጠ ይወደናል። ምክንያቱም ዝናሙን መስጠት ውሃውን መሙላት ለማያምኑት ሁሉ የሚያደርገው የስጋዊ መግቦት ለኛ የሚያደርገው የስጋዊ ምግብና አካል ነው። ለኛ ለልጆቹ ደግሞ ከዚያ ያለፈ ስጋውን ቆርሶ ደሙን አፍሶ ሰጥቶናል። መስቀሉ እግር ስር ስንሰበሰብ አይናችንን ገልጠን ልናየው ልንመለከተው የሚገባን ያንን ነው። መስቀል ላይ አምላካችን ለሁላችን ያስተማረን ፍቅርን ነው። የሰጠን ደግሞ ራሱን ነው። የሚያልቅ ነገር አይደለም። አሁን በክረምት በዝናቡ አማካኝነት የሰጠን የሞላው ውሃ እስከ መስከረም እስከ ጥቅምት እስከ ኅዳር ይቆያል። ከዚያ በኋላ ግን እየደረቀ መሬቱ ባዶ እየሆነ ሊመጣ ይችላል። ለኛ የተሰጠው ስጦታ ከዚያ የበለጠ የማይደርቅ ዕለት ዕለት የሕይወት ምንጭ ሆኖ ሕይወታችንን ከድርቀት የሚጠብቅ ስጦታ አምላካችን ሰጥቶናል። ያውም ሥጋውና ደሙ ነው። ይህንን ወንጌላውያን አባቶቻችን ሲጽፉ ሲመዘግቡ እንዲጽፈውታል። እስመ ውእቱ ያሰርቅ ፀሐየ ላዕለ ሔራን ወእኩያን ወያዘንም ዝናመ ላዕለ ጻድቃን ወኃጥአን። እሱ ለጻድቃንም ለኃጥአንም ፀሐይን ያወጣል ብለዋል። መግቦቱን የገለጡት በዚህ ፀሐይ አንተ ጻድቅ ነህ ትውጣለህ፣ አንተ ኃጢአተኛ ነህ ይጨልምብህ አይልም። ለሁላችንም ፀሐይን እኩል ያወጣታል፣ ለክፉም ለደጉም ለጻድቁም ለኃጥኡም እኩል ታበራለች። የማን ስጦታ ናት? የእግዚአብሔር ስጦታ ናት ፀሐይ። ዝናሙንም እንዲሁ ለሁሉ ይሰጣል ነው የሚለን። አያዳላም። በስጋዊ መግቦቱ በመንፈሳዊ መግቦቱ ማዳላት የለበትም። ነገር ግን ይመርጣል። ቅዱስ ስጋውን ክቡር ደሙን ለሁሉም የሰጠው ያደለው ቢሆንም የሚቀበሉት ግን እግዚአብሔር የመረጣቸው ምርጫው ውስጥ የገቡ ናቸው። ምርጫው ደግሞ ክርስትና ነው። መስቀሉ እግር ስር መሰብሰብ በስጋዊ መግቦቱ ወደ መንፈሳዊ መግቦቱ ተሸጋግሮ ካህሊነቱን የተረዳ በመስቀሉ ላይ የተከፈለለትን ዋጋ እንደ ዝናም ሕይወታችንን የሚያለመልመውን ደሙ የፈሰሰለት ለሕይወታችን ዋስትና የሚሆነው ስጋው የተቆረሰለት መሆኑን ላመነ ቅዱስ ስጋውን ክቡር ደሙን ሰጥቷል። ያን ለመብላት ያንን ለመጠጣት ከስጋዊ መግቦቱ ያለፈ ሌላ መንፈሳዊ መግቦት ለኛ እንዳለው አባትነቱ
በስጋዊ መጋቢነት ብቻ የማይገታ መሆኑን የምንረዳበት ነው። ይሄ የጥልቅ ፍቅሩ መገለጫ ነው። እስቲ አመስግኑት ደግማችሁ በእውነት። አዎ ዝናሙን ያለ ልክ ያለ መጠን እንደሚሰጠን ፍቅሩን ደግሞ ከዚያ በላይ ሊለካ ሊነገር ሊመጠን በማይችል ሁኔታ ፍቅሩን አሳይቶናል። ለኛ ሲል ከሰማይ ወርዷል። ለኛ ሲል ከድንግል ተወልዷል። በከብቶች በረት ተጥሏል። በጨርቅ ተጠቅሏል። ታሰዷል። ተገርፏል። እርቃኑን ሆኗል። ክርስቲያኖች ይሄ ለኛ የተገለጠ ነው። የኛን እርቃን ለመሸፈን እሱ እርቃኑን በአደባባይ ተገርፏል። ደምን እናፈሰዋለን ያሉ በቀለኞች አይሁድ እነሆ ቀይ ግምጃ አልብሰው በአደባባይ አዋርደውታል። መከራ አድርሰውበታል። ያንን መከራ የተቀበለው ከዝናሙ ጠብታ ይልቅ የበለጠ የማይደርቅ ዘመን የማይገታው ጉድለት የሌለበት ቸርነቱንና ፍቅሩን ለሁላችን ሊገልጥልን ነው። ያንን ፍቅሩን የመንፈሳዊ መግቦቱ ምንጭ ስጋውን ቆርሶ ደሙን አፍሶ የሚሰጥበት የቸርነቱ መገለጫና ማረጋገጫ ነው። ይህንን ነው ወንጌላውያን እስመ ከመ ዘአፍቀሮ እግዚአብሔር ለዓለም እስከ ወልዶ ዋሕደ መጠወ ወወሀበ ቤዛ ለኩሉ፣ እግዚአብሔር አንድያ ልጁን እስከ መስጠት ደርሶ ዓለሙን እንደዚህ ወዶታል እያሉ የገለጡት። ዓለም የተባልነው እኛ ነን፣ የሰው ልጆች ነን። መንፈሳዊ መግቦቱ በመስቀል ማዕድነት የቀረበልን እንደ ባሕር ጥልቅ የሆነ ፍቅሩን ለሁላችን የገለጠልን የደረቀ ሕይወታችንን በፍቅሩ ሊያለመልምልን ፍቅሩን ቸርነቱን ያሳየን እኛ ነን። አሁን እዚህ የተሰበሰብነው በእግራችን አይደለም፣ በቸርነቱ ነው። ክርስቲያኖች ቸርነቱ መጋቢነቱ የማያልቅ አምላካችን ነው። ስለዚህ እግዚኦ ሰባይር ፍኖትከ መንገድ በባህር ላይ ነው ይለዋል። በምን ላይ ነው? የሞላው ውቅያኖስ መግቦትን ከሃሊነትን ችሎታን አይገታውም። የሰው ልጅ ሊጓዝበት ሊረማመድበት የማይችለው ውቅያኖስ ላንተ መረማመጃ ነው መጓዣ ነው እያለ ያለው መዝሙረኛው ቅዱስ ዳዊት የእግዚአብሔርን መግቦት ከሃሊነት እያደነቀ ነው። ይህንን ከሃሊነቱን መዝሙረኛው ቅዱስ ዳዊት በዝማሬው አድንቋል። ወንጌላውያን ደግሞ በዓይናቸው አይተዋል፣ ተመልክተዋል። በማቴዎስ ወንጌል ምዕራፍ 14 ከቁጥር 28 ጀምሮ ስናነብ አምላካችን ቅዱስ ዳዊት እንዲህ ሲል ያደንቀው የነበረው አምላክ በአጭር ቁመት በጠባብ ደረት ተወስኖ በዚህ ምድር ላይ ሲመላለስ ደቀ መዛሙርቱ መና በርክቶ ይመግብ በነበረበት ቦታ ላይ የሕዝቡ አድናቆት ከፍ እያለ እንዴ መና በርክቶ ካበላን እሱን አንግሰን እሱን ሾመን እየበላን እየጠጣን አንኖርም የሚል ሐሳብ በሕዝቡ ልቡና ሲመላለስ በነበረበት ጊዜ ጌታችን ደቀ መዛሙርቱን በጀልባ በመርከብ ተሳፍራችሁ ወደ ማዶ ተሻገሩ አላቸው ይለናል። እነሱ ያው በእግራቸው ሊሻገሩ አይችሉም፣ በመርከብ ነው። ታዲያ እነሱ ጉዞ እያደረጉ በነበሩበት ሰዓት ፊት ለፊታቸው ላይ ማዕበል ሞገድ ተነሳ ነው የሚለን። ከአቅማቸው በላይ የሆነ ማዕበል ሞገድ ተነስቶ የተሳፈሩባትን መርከብ መንገዷን ገታው። ደቀ መዛሙርቱ በዚያ ማዕበል ወጀብ ተሰጥመን እንጠፋለን በሚል ስጋት ውስጥ ልቡናቸው ይሸበር ነበር ነው የሚለን። በዚህ ጊዜ የክብር ባለቤት አምላካችን ከሰዓቱ በአራተኛው ሰዓተ ሌሊት ባህሩን እየረገጠ በውሃው ላይ እየተራመደ እነሱ በመርከብ እየተጨነቁ የሚያቋርጡትን ባህር እሱ ግን በእግሩ እየረገጠው ይራመድ ነበር ነው የሚለን። ደቀ መዛሙርቱ አዩ። ሰዓቱ ጨለማ ነው፣ ጥቅጥቅ ድቅድቅ ጨለማ። ተመለከቱት። እነሆ በነፋሱ የተጨነቁት ጭንቀት ሳያንስ በባህር ላይ የሚራመድ አንድ አካል ሲያዩ ፍርሃታቸው የበለጠ ጨመረ ነው የሚለን። ያ በእርግጥ የሚያስፈራ የሚያስደነግጥ ሳይሆን ፍርሃትን ድንጋጤን የሚያርቅ ከፍርሃት ከድንጋጤ የሚገላግል ለሰዎች በጭንቀታቸው ጊዜ ከጎናቸው የማይለይ የሁላችን አምላክ የድንግል ማርያም ልጅ መድኃኔ ዓለም ነበር። ክብርና ምስጋና ለስሙ ይሁን። ተመለከቱት ነው የሚለን እና እየፈሩ እየደነገጡ ጋኔን ያዩ ምትሃት የተመለከቱ እየመሰላቸው ፍርሃታቸው ከፍ ሲል እሱ ግን ወደ እነሱ ቀረበ ይላል። አምላካችን በምሕረቱ በቸርነቱ ወደ ሁላችን ይቅረብልን። ወደ እነሱ ቀረብ አለና ያን ያስጨንቃቸው የነበረውን ማዕበሉንና ሞገዱን ገሰጸው ነው የሚለን። አርምም ይተገሰጽ ያለ ያ ከውሃው እየተነሳ መርከቧን ይሞላት የነበረው
አውሎ ነፋስ የት እንደደረሰ ሳይታይ የት እንደገባ ሳይታይ ጸጥ አለ። ጆሮ የሌለው አውሎ ነፋስ የሚታዘዝለት ባህር የምትገዛለት የምትንበረከክለት አምላክ ነው። ታዲያ ያንን አዩ ደቀ መዛሙርቱ። እሱም ወደ መርከቧ ወጣ፣ ከነሱ ጋርም ተቀመጠ። እነሱ ጠፋን አድነን ጩኸታቸው ከፍ ብሎ ነበር። እሱ ደግሞ ባህሩንም ውቅያኖሱንም የሚያዝዝ በውሃው ላይ እንደ የብስ የሚራመድ ውሃ ለመረማመጃነት የሚያገለግለው የሚታዘዘው መንገዱ በባህር ላይ የነበረ ያን የሚያደርግበት አምላካዊ ጥበቡ ሊመረመር የማይችል ድንቅ ስለሆነ ወደ መርከቧ ገባ። ውሃው ማዕበሉ ጸጥ አለ። ጉዟቸውም በሰላም ሆነ ነው የሚለን። አምላካችን ለሁላችን ሰላሙን ይስጠን። መዝሙረኛው በዝማሬው የዘመረውን ቅዱሳን ሐዋርያት በዓይናቸው አይተዋል። በባህሩ ላይ ሲራመድ ነፋሱን፣ ወጀቡን፣ ማዕበሉን ሲገስጸው ተመልክተዋል። ባህር ጸጥ ስትል የተመለከቱት ሁሉ መኑ ዝንቱን ጋዘይት የዘዙ ሎቱ ባሕርኒ ወነፋሳትኒ፣ ነፋሳትና ውቅያኖሶች የሚታዘዙለት ይህ ማን ነው ይሉ ነበር። ይህማ ከሰማይ የወረደው የድንግል ማርያም ልጅ የሁላችን ቤዛና መድኃኒት ኢየሱስ ክርስቶስ መድኃኔ ዓለም ነው። ክብርና ምስጋና ለስሙ ይሁን። በባህር ላይ መራመድ የሚችል የባህሩ ጥልቀት የማያሰጥመው ከባህሩ ይልቅ ጥልቅ ረቂቅ የሆነ አምላካዊ ጥበብ ያለው የማዳን ጥበቡ በሰው አእምሮ ተመርምሮ የማይደረስበት የፍቅሩ ጥልቀት ከውቅያኖስና ከአብርት ይልቅ የጠለቀ የቸርነቱ ምጥቀት ከሰማያት በላይ የረዘመ ቸርነቱን መርምረን የማንደርስበት የድንግል ማርያም ልጅ ኢየሱስ ክርስቶስ ነው። ምስጋና አቅርቡለት ክርስቲያኖች። ይህንን ነው እግዚኦ ሰባይር ፍኖትከ፣ አቤቱ መንገድ በባህር ላይ ነው። ዋሰርከን ይታወቅ፣ ነገር ግን ኮቴህ አይመረመርም። በባህር ላይ የተራመድክበት ጥበብ የሰው ልጅ ሊረዳው አይችልም። ከቻለም ማመንና ማድነቅ ማመስገን ነው የሚችለው የሰው ልጅ ክርስቲያኖች። እና በማያልቀው ቸርነቱ በመሐሪነቱ ወደኛ መጥቶ ለሁላችን ቤዛ የሆነበትን የማዳኑን ጥበብ ዕለት ዕለት አእምሮአችን ያደንቀዋል፣ አንደበታችን ይናገረዋል። አእምሮአችን ግን ሊደርስበት አይችልም። ባህሪው የማይመረመር ከባህር ይልቅ ጥልቅ የሆነ ፍቅርና ቸርነት ያለው በፍቅሩ በቸርነቱ በመሐሪነቱ ሁላችንን የሚሰበስበን ማዕበሉን ወጀቡን ፈተናውን የሚገስጽልን አምላካችን ነው። ስለዚህ ደቀ መዛሙርቱ በዚያ ጨለማ አውሎ ነፋስ ወጀብ መርከባቸውን እያሸበረው እያስደነገጠው በነበረበት ሰዓት እሱ ግን በባህሩ ላይ ይራመድ ነበር ነው የሚለን። ዛሬም ፈተና ሕይወታችን ሲንጠው ሲያናውጠው የፈተናችንን ማዕበል የሚገስጽልን ጸጥ የሚያደርግልን ከፈተና የሚገላግለን የድንግል ማርያም ልጅ መድኃኔ ዓለም ኢየሱስ ክርስቶስ ነው። በምሕረቱ በቸርነቱ ለሁላችን ይድረስልን። ፈተና መከራ ያሳቅቃል። ክርስቲያኖች በተለይ ላልጸና አቅመቢ ስለሆነ ፈተና እኛ የምናድግበት ወደ ክርስቶስ የምንቀርብበት አምላካችንም ወደኛ የሚቀርብበት መሆኑን ላልተረዳን ለኛ ከባድ ነው፣ ለሱ ግን ቀላል ነው። ነገር ግን በፈተናው ብንጸና ማዕበሉ ወጀቡ ጸጥ ይላል። እንደ ውቅያኖስ ሊያሰጥመን ሊያጠልቀን የደረሰውን የፈተና ባህር የሚረማመድበት እሱ ኃይሉ ጥበቡ ካህሊነቱ ከኛ አእምሮ ከሰው ልጆች እውቀት በላይ ነው። ስለዚህ ይህንን መረዳት የፍቅሩን ጥልቀት ተረድተን በመሐሪነቱ በቸርነቱ በረድኤቱ ጥላ ስር መቀመጥ ይገባናል። በረድኤቱ ጥላ ስር ተጠልለን የምናጣው የማናገኘው ነገር የለም። ክርስቲያኖች ስጋዊ መግቦቱ ብትሉ አሁን እኛ ጎደለ ብለን የምናጉረመርመው በስጋዊ መግቦት ነው። ኑሮ ተወደደ፣ አቅም አጠረን፣ እጃችን አጠረ የኛ የዕለት ተዕለት ጥያቄ ነው። ነገር ግን አቅማችን ባነሰበት ገንዘባችን በቀነሰበት አስጨናቂ በሆነው ሕይወት ውስጥ ጥቂቱን አብዝቶ ትንሹን አበርክቶ እየመገበን ያለ ማን ነው? ማን ነው መጋቢያችን? ይህን መረዳት ይገባናል። ብዙ ነገር ስላለን አይተርፈንም። ትንሽ ነገር ስላለን ጦም አናድርም። ክርስቲያኖች ትናንትና እንበላለን፣ ዛሬም በልተን እናድራለን። ያን የሚያደርገው የድንግል ማርያም ልጅ ነው። ይሄ ወር እንዴት ያልፋል? ዓመቱ እንዴት ነው የሚያልቀው ብለን ጭንቀት የሆነብን ለልጆች ምንድን ነው የማቀርበው ብላ የምትጨነቀውን እናት ጓዳዋን በበረከት የሚያትረፈርፈው የበረከት አምላክ አሰረ ባህሪው የማይመረመር ወደኛ
እኛን ለማዳን ለመታደግ የሚመጣበት የመግቦት ጥበቡ ከኛ አቅም በላይ የሆነው አምላካችን ነው። እሱን ማወቅ ያስፈልጋል ክርስቲያኖች። በዚያ ነው እየኖርን ያለ ነውና ካህሊነቱን የመግቦት የማዳን ጥበቡን ልንገነዘበው ይገባናል ክርስቲያኖች። ጠለ በረከቱን ከሰማይ ሰጥቶ የተዘራውን በዝናብ ያበቅለዋል። ከፈረሰ ከበሰበሰ በኋላ ነው የሚበቅል የተዘራው ዘር። ሰማችሁኝ? ምን ካለ በኋላ? ከፈረሰ እንዳልነበረ ከሆነ በኋላ እንደገና ያን አዲስ ያደርገዋል። የኛም አለቀለት ደቀቀ፣ ከዚህ በኋላ ይሄ ሰው ተስፋ የለውም የተባለው ሕይወታችንን ጤናተን ቢሆን ጤናችንን መልሶ፣ ጉድለት በዝቶብን ቢሆን በበረከት አትረፍርፎ፣ በኃጢአት በርኩሰት ከሱ ብንለይ በቸርነቱ በንስሐ ወደሱ መልሶ ሕይወታችንን የሚያስተካክለው የሚያቀናው ማን ነው? ኢየሱስ ክርስቶስ የድንግል ማርያም ልጅ ነው። ስለዚህ ባህሪው አይመረመርም። በባህር ላይ በአውሎ ላይ በወጀብ ላይ መንገድ አለው። አውሎ ወጀቡ ሊመልሰው አይችልም። ይልቁንም በፈተና በተጨነቅንበት ጊዜ ለልቡናችን የቀረበ ለጥያቄያችን መልስ የሚሰጥ የሚሰማን የሚያደምጠን የለም ባልንበት ሰዓት ለጥያቄያችን ፈጥኖ መልስ የሚሰጠን ማን ነው? ስለዚህ እኛ ጥያቄያችንን ማቅረብ ነው። መጋቢነቱ የሱ ነው። ካህሊነቱ የሱ ነው። ሁሉን ማድረግ የሱ ነው። ክረምትና በጋው መዓልትና ሌሊቱ የሱ ነው። ክረምትና በጋ መዓልትና ሌሊት በምድራውያን ባለስልጣናት ስልጣን ሊፈራረቅ አይችልም። ዝናሙን በጊዜው የሚሰጠን የተዘራውን በጊዜው የሚያበቅልልን ተስፋችንን አለምልሞ ሁላችንን በሕይወት አቁሞ የሚጠብቀን የሚመግበን የድንግል ማርያም ልጅ መድኃኔዓለም ነው። ኧረ ምስጋና አቅርቡለት፣ በእውነት ገባዋል። ይህን ካህሊነቱን መረዳት ያስፈልጋል። ከዚያ ውጭ ቅድም እንዳልኳችሁ በዚህ በስጋዊ መግቦቱ ጥላ ስር ተወሽቀን እንዳንቀር ይህንን ለእንስሳትም ለአራዊትም ያደርገዋል። እኛን ብቻ አይደለም፣ እንስሳት አራዊትን የሚያምኑትን የማያምኑትን ሁሉ ይመግባል። ከዚያ የበለጠ ውድ ስጦታውን ግን በመስቀል ላይ ሰጥቶናል። እንደ ዝናብ ስጋውን ደሙን ለሁላችን ሰጥቷል። ስጋውን ደሙን ነው ለጻድቃንም ለኃጥአንም ሰጠ የተባለው። እንደ ዝናብ የተቆጠረው ስጋውና ደሙ። ዝናብ ምድር ላይ ጠብ ሲል ደረቅ የነበረችው ምድር ትለመልማለች። ስጋውን ደሙን ስንበላ በኃጢአት በበደል በርኩሰት የደረቀ ሕይወታችን ይለመልማል። ዝናሙን የተቀበለችው መሬት ለምልማ እንደምታብብ የእኛም ሕይወት በንስሐ ያብባል። ያቺ ዝናሙን የተቀበለችው መሬት እንደምታፈራ ፍሬ እንደምትሰጥ የእኛም ሕይወት የንስሐ ፍሬ ያፈራል። ቅዱስ ሥጋውን ክቡር ደሙን በልተን ጠጥተን ለበረከት እንድንሆን የሚያደርገን እሱ ነው። ለርሱ ለመንግሥቱ እንድንበቃ አምላካችን በቸርነቱ ይፍቀድልን። አቤቱ መንገድ በባህር ላይ ነው ያለ። ባህር ጥልቅ ነው ታውቃላችሁ። በተለይ የክረምት ውሃ ደግሞ ድፍርስ ነው አይደለ? አይታይም። የእሱም ባህሪው አይመረመርም። አሰረ ባህሪው የማይመረመር ጥልቅ መሆኑን ያስረዳናል። የክረምቱ ውሃ ምሉ ነው፣ ጉድለት የለበትም። እሱም በሰማይ በምድር የመላ ምልዓተ አካል ያለው ምልዓተ ባህሪ ያለው በሰማይና በምድር የሞላ መሆኑን ያሳያል። ውሃው በአግባቡ ጊዜውን ሰዓቱን አይተን ለመሻገር የማናስብ ከሆነ ጠርጎ ሊወስደን ይችላል። መዳረሻችን የት እንደሆነ አይታወቅም። እሱም በመዓቱ ከመጣ ጠራርጎ ሊያጠፋን ይችላል። ያን ውሃ የሚዳፈረው እንደሞላ ልሻገር ብሎ የሚያስበው እንደሌለ አምላካችንም የባህሪውን መላት የጌትነቱን የካህሊነቱን ጥልቅነት በጥርጥር ማንም ሊረዳው አይችልም፣ በእምነት እንጂ። ክርስቲያኖች በድፍረት የሚቻል አይደለም። ቸርነቱን ካህሊነቱን በመረዳት ነው። ይህንን ለመግለጽ ነው መዝሙረኛው ስነ ፍጥረትን የምናውቀውን አጠገባችን ላይ ያለውን እያነሳ የእግዚአብሔርን ካህሊነት፣ መጋቢነት፣ ገናናነቱን፣ ምልአቱን፣ ስፋቱን፣ ጥልቀቱን፣ ኃይሉን፣ ጌትነቱን በዚህ እየመሰለ ያስረዳናል። ስለዚህ ይህ ክረምቱ ቤተ ክርስቲያናችን የእግዚአብሔርን መጋቢነት የምትመሰክርበት ጊዜ ነው። እኛም በእውነት ስነ ፍጥረትን አይተን አድንቀን እዚያው ስነ ፍጥረት ላይ የምንቀር አይደለንም። የእግዚአብሔርን ካህሊነት ይህን ሁሉ የሚያደርግ እሱ መሆኑን መረዳት ነው። ስነ ፍጥረት ወደ እግዚአብሔር የምንደርስበት መሰላል፣ የደካማው የአእምሯችን ምርኩዝ ነው። ወደ እግዚአብሔር እንድንደርስ እንድንቀርብ የሚያደርገን ማለት ነው። ምክንያቱም
ሳሩን ለእንስሳት እህሉን ለሰው ልጆች አብቅሎ የሚሰጥ በምድር ላይ ስልጣን ያለው ማንም አካል የለም። ማን ያደርገዋል? እግዚአብሔር ነው። ገበሬው መዝራት ይችላል፣ ማብቀል ይችላል? አይችልም። ሊዘራ ይችላል፣ ዝናብ መስጠት አይችልም። ዝናብ ሰጥቶ የተዘራውን እንደገና አዲስ አድርጎ የሚያበቅለው እሱ ነው። በዚህ ሂደት ውስጥ የምንረዳው የፈረሰ እንዳልሆነ የሆነ ምስቅልቅል ያለ የእኛን ሕይወት እንደገና አዲስ የሚያደርገው ሕይወታችንን በተስፋ ትንሣኤ ልቡን እየሰጠ የሚያኖረው በተስፋ ሕይወታችንን የሚሞላው ተስፋን የሚሰጠን የድንግል ማርያም ልጅ አምላካችን ነው። ሥጋዊም መንፈሳዊም ተስፋችን የተፈጸመው በአምላካችን በመድኃኒታችን በኢየሱስ ክርስቶስ ነው። ይህን ተረድተን ነው ለሥጋዊ ሕይወታችን መጋቢያችን ነው፣ ለመንፈሳዊ ሕይወታችን ሥጋውን ደሙን የሰጠን፣ ለጊዜው በዚህ ምድር ለዘላለሙ በማታልፈው ርስቱ በመንግሥተ ሰማያት የሚያኖረን እሱ ነው። ዛሬ በግዙፍ ምግብ ኋላ በረቂቅ በቃሉ ብቻ እየመገበ የሚያኖረን እሱ መሆኑን ተስፋ እንድናደርግ ነው እዚህ የተሰበሰብ ነው። ይቺ መቆያችን መጽናኛችን ዘላለማዊት ርስታችን መንግሥተ ሰማያትን የምናይባት ቦታ ናትና አምላካችን ሁላችንን ጠርቶ የምሕረት ደጁን ከፍቶ ቸርነቱን አብዝቶ ፍቅሩን አስፍቶ ኃጢአታችንን በደላችንን ይቅርን ለማለት ሁላችንን ሰብስቦናል። እኛም የይቅርታ የፍቅር ሰዎች መሆን ሕይወታችን በጠለ በረከቱ የረሰረሰ ፍቅርን የተሞላ በፍቅር ጉድለት ውስጥ የምንኖር ሳይሆን በፍቅር በሰላም በአንድነት የምንመላለስ ልንሆን ይገባል። አምላካችን በቸርነቱ ፍቅሩን፣ ሰላሙን፣ አንድነቱን ለሁላችን ያድለን። መንገድ በባህር ላይ ነው፣ ኮቴ ፍለጋ አይመረመርም ጥልቅ ነው ነው የሚለን ክርስቲያኖች እና በመስቀሉ ትርክዛ ማዕበሉን ሞገዱን በተለይም ባሕረ ገሃነመ እሳትን እየቀዘፈ ያሻገረን ከሞት ወደ ሕይወት ከአሳር ወደ ክብር ከሲኦል ወደ ገነት ከውርደት ወደ ክብር ወደ ልዕልና የመለሰን የማዳኑ አሰረ ባህሪ የማይመረመር ጌትነቱ ጥልቅ ባህሪው ረቂቅ የሆነ አምላካችን መድኃኒዓለም ነውና ያ ጥልቅ ረቂቅ የሆነው አምላካችን እኛን ለማዳን በዚህ ምድር ላይ በባህር ላይ ሲመላለስ ታይቷል። ድውያነ ሥጋን በታምራቱ ድውያነ ነፍስን በትምህርቱ ፈውሷል። ሕይወተ ሥጋ ሕይወተ ነፍስን ሰጥቶናል። የእኛን ሞት ወስዷል፣ የእሱን ሕይወት ደግሞ ለእኛ ሰጥቶናል። ስለ እኛ 3 መዓልት 3 ሌሊት በከርሰ መቃብር ውስጥ አድሯል። በእኛ ላይ ሰልጥኖ ገኖ የነበረውን ሞት ከጫንቃችን አሽቀንጥሮ ሕይወትን አድሎናል። ይህን ያደረገበት ጥበቡን ሰው ተመራምሮ በእውቀቱ ሊደርስበት አይችልም። በእግዚአብሔር ቸርነት ከሃሊነት የውሉ ተደርጎልናል። ይህን ተገንዝበን ሥጋውን ለመብላት ደሙን ለመጠጣት ቀራንዮ ላይ የቀረበውን መሥዋዕት ተቀብለን ለሕይወት የተዘጋጀን እንድንሆን ዝግጅት ማድረግ ይጠበቅብናል። ለሕይወት እንድንዘጋጅ አምላካችን በቸርነቱ ይርዳን። መዋግደ ክረምቱን አሳልፎ ለመጪው አዲስ ዓመት እንዲሁም ለብርሃነ መስቀሉ አምላካችን በቸርነቱ ያድርሰን። አምላካችን ያደረገልንን ፍቅሩን ቸርነቱን ተገንዝበን የፍቅሩ ዋጋ የገዛን ውድ ዋጋ የተከፈለልን መሆናችንን ተገንዝበን በመስቀሉ እግር ስር ተሰብስበን ለጸጋ ለበረከት ለሰማያዊ ዋጋ ለዘላለማዊ ጸጋ እንድንበቃ እግዚአብሔር አምላካችን ይፍቀድልን። ያስተማረን የመከረን የአባቶቻችን አምላክ ስሙ የተመሰገነ ይሁን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። እድሜ ለንስሐ ዘመን ለፍስሐ ያድለን። በመስቀሉ እግር ስር እንደተሰበሰብን በማታልፈው ርስቱ በመንግሥተ ሰማያት ይሰብስበን። ይቆየን። Thank you.